ዋትስአፕ ሻምፕ እንዴት ናችሁ? ውድ የተከበራችሁ የገናናው ትልቁ የሻምፒዮኑ ክለባችን አርሰናል ደጋፊዎች በሙሉ ዛሬ የተለያዩ የአርሰናል መረጃዎችን ይዘን መጥተናል። በተለይም የዝውውር መረጃዎችን የተመለከቱ እነማን ከአርሰናል በክረምቱ የዝውውር መስኮት ሊወጡ ይችላሉ፣ እነማንስ ወደ አርሰናል ሊከትሙ ይችላሉ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉን በተለይም ደግሞ ቪዲዮን ላይክ አድርጋችሁ እንድትጀምሩ ስንል በትህትና እንጠይቃችኋለን። ምክንያቱም ደግሞ ቪዲዮን ሁላችንም ላይክ አድርገን የምንጀምር ከሆነ ዩቲዩብ ለብዙ ሰው ሪከመንድ ያደርገዋል ይሄንን ቪዲዮ። ስለዚህም ሁላችንም ይሄንን ቪዲዮ ስንጀምር ላይክ አድርገን እንጀምር ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። በቀጥታ ወደ መረጃዎቻችን ስናመራ የመጀመሪያ መረጃችን የሚሆነው ማርቲን ኦዴጋርድን ይመለከታል። ባየር ሙኒክ እና ፒኤስጂ የአርሰናሉን ካፒቴን ሁኔታ በቅርበት የተከታተሉ እንደሚገኙ በዛሬው ዕለት ከወደ ፈረንሳይ የወጡ ያሉ መረጃዎች ያሳዩን ይገኛሉ። ሳሚ ሞክቤል እንደገለጸው ከሆነ ደግሞ አርሰናል ተስማሚ ዋጋ ከመጣ ኦዴጋርድን ሊለቅ ይችላል የሚል መረጃ ነው እንግዲህ ይዞ የወጣ የሚገኘው። ስለዚህም ማርቲን ኦዴጋርድ በክረምቱ የዝውውር መስኮት ከአርሰናል ቤት ሊለቅም ላይለቅበትም የሚችል እድል እንዳለ ነው እየተነገረ የሚገኘው። አርሰናል ተጫዋቹን የመሸጥ አሁን ላይ ፍላጎት የለውም። በግድ ውጣልኝ የሚለው አይነት ተጫዋች አይደለም። እንደነ ቤን ዋይት ያለ አይነት ተጫዋች አይደለም። ነገር ግን ተጫዋቹ አሪፍ ገንዘብ የሚቀርብ ከሆነ እንደነ ፒኤስጂ ከፋይ ክለቦች ናቸው፣ ባየር ሙኒክን በተመሳሳይ ከፋይ ክለቦች ናቸው። እንደገመት ነው አሪፍ ገንዘብ የሚያቀርቡለት ከሆነ ተጫዋቹን ለመሸጥ ፈቃደኛ ይሆናል አርሰናል። ነገር ግን ከጠበቀው አነስተኛ የሆነ ገንዘብን የሚቀርብለት ከሆነ ግን ካፒቴኑን አርሰናል ውስጥ እንዲቆይ እንደሚፈልግ ነው መረጃዎች የጠቆሙ የሚገኙት። እናንተስ ምን ታስባላችሁ ስለ ማርቲን ኦዴጋርድ? እንግዲህ ባለፈው የውድድር ዘመን ብዙዎቻችንን ብዙ ነገር ያስተማርን ይመስለኛል። በተለይም በአንዳንድ ጨዋታዎች ላይ ምርጥ ይጫወታል፣ ከእንደገና ደግሞ በሌላ ጨዋታ ላይ ደግሞ በጣም የወረደውን ኦዴጋርድን እንመለከታለን። ኮንሲስተንሲ የጎደለውን፣ በጉዳት የሚሰቃየውን፣ ከእንደገና ደግሞ ትክክለኛ ካፒቴን ያልሆነውን ኦዴጋርድ እየተመለከትን እንገኛለን። ቢሸጥ ይሻላል ወይስ አንድ ዓመት ብናየው ይሻላል በአርሰናል ካፒቴንነት? እስቲ የእናንተን ሀሳብ አስተያየት በኮሜንት ላይ ሰውቁኝ እጅግ ደስ ይለኛል። የመጀመሪያ መረጃችን የሚሆነው ደግሞ ጀረሚ ሞንጋ ነው። ከአርሰናል ጋር ሰፊ ስምምነት ላይ ደረሰው የ16 ዓመቱ ታዳጊ ከሌስተር ሲቲ ጋር ያለው ውስብስብ ድርድር አልቆ ከቅድመ ውድድር ዘመን ዝግጅት በፊት አርሰናልን እንደሚቀላቀል እምነት ተጥሎበታል የሚል መረጃ ሳሚ ሞክቤል እያስነበበን ይገኛል። ይህ ለአርሰናል ቀረቤታ ያለው የቢቢሲ ጋዜጠኛ ጸሐፊ ምንድን ነው እያለው አርሰናል በክረምቱ የዝውውር መስኮት ጄሬሚ ሞንጋን ማስፈረማቸው አይቀሬ ይመስላል ነው እያለ የሚገኘው። እንዲያውም በቅርብ ጊዜ ይሆናልም ነው እያለ የሚገኘው። አርሰናል የፕሪሲዝን ዝግጅት ከመጀመሩ በፊት ይህንን ተጫዋች የግሉ ያደርጋል የሚል መረጃ እየወጣ ይገኛል። እንግዲህ አርሰናል የመጀመሪያ ኦፈሩ አቅርቦ ነበር ለሌስተር ሲቲ፣ ነገር ግን ውድቅ ነው የተደረገበት። ነገር ግን ሁለተኛው ኦፈሩ ግን በእርግጠኝነት እንደሚቀበሉት ነው በተለያዩ መረጃዎች ይወጡ የሚገኙት። ጄሬሚ ሞንጋ በጥብቅ ነው ወደ አርሰናል መምጣት የሚፈልገው። በርካታ የእንግሊዝ ክለቦች እንዲሁም ደግሞ የስፔን ክለቦች ተጫዋቹን እናስፈርም ብለው በጣም እየወተወቱት ነው የሚገኙት፣ ከወደ ጀርመን ዶርትመንድም ጭምር ማለት ነው። ከእንግሊዝ ኦልሞስት ሁሉ ማለት በሚቻል ሁኔታ ተጫዋቹን በጥብቅ ነው የሚፈልጉት። ነገር ግን ተጫዋቹ ምርጫውን ያደረገው አርሰናል ነው። ከአርሰናል ጋር ደግሞ በግል ጉዳይ ተስማምቷል። አሁን ላይ እንግዲህ የትኛውም ተጫዋች ከአርሰናል ጋር በግል ጉዳይ ለመስማማት ችግር ያለበት አይመስለኝም። አርሰናል ከክለቡ ጋር ላይስማማ ይችላል እንጂ ማንኛውም ተጫዋች። ምክንያቱም ደግሞ አሁን ላይ የፕሪሚየር ሊጉ አሸናፊ ሻምፒዮኖች እኛ ብቻ ነን። ስለዚህም የትኛውም ተጫዋች ብንጠይቅ እምቢ ሊል አይችልም ማለት ነው። አርሰናል ካልፈለገው በስተቀር አሊያም ደግሞ ክለቡ ትልቅ ገንዘብ ካልጠራ በስተቀር እንግዲህ ተጫዋቾች ወደ አርሰናል የማይመጡበት እድል እጅግ በጣም አነስተኛ ሆኗል ማለት እንችላለን። ቀጣዩ መረጃችን የሚሆነው ደግሞ ሳንድሮ ቶናሊ ነው። ቶተናም ተጫዋቹን ለማስፈረም በጥብቅ ፍላጎት ቢያሳይም አርሰናል አሁንም የጣሊያኑን አማካኝ የቶናሊን ሁኔታ በንቃት እየተከታተሉ እንዳለና በተጫዋቹ ዙሪያ ተስፋ እንዳልቆረጡ መረጃዎች በስፋት ነው እየወጡ የሚገኙት። እንደነ ቲምቶክ፣ ኮቶፕሳይድ የመሳሰሉ ታማኝ የተባሉ የመረጃ ምንጮች ምንድን ነው እያሉ የሚገኙት ተጫዋቹን ለማስፈረም ቶተናሞች ከፍተኛ ስራን እየሰሩ ይገኛሉ። ነገር ግን የቶናሊ ወኪሎች የሚፈልጉት ወይ ማንቸስተር ሲቲ ወይ አርሰናል እንዲፈርምላቸው ነው እንጂ ወደ ቶተናም እንዲሄድ እንደማይፈልጉ ነው የተገለጸ የሚገኘው። በተለይም ቶተናም የአውሮፓ ቻምፒየንስ ሊግ ተሳታፊ ያለመሆናቸውን ተከትለው እንደነ ሳንድሮ ቶናሊ ያሉ ትላልቅ ተጫዋቾች ምርጫቸው እንዳልሆኑ ይታወቃል። ያንን ተከትሎ እንግዲህ ወደ አርሰናል የሚመጣበት እድል እንዳለ እየተነገረ ይገኛል። ነገር ግን ኒውካስል ዩናይትዶች በርካታ ሚሊዮን 100 ሚሊዮን ፓውንዶች ነው እየጠየቁ የሚገኙት። አርሰናል ይሄን ያህል ገንዘብ ከፍሎ ደግሞ ተጫዋቹን ያስፈርማል የሚል እምነትም እንደሌለ ነው እንግዲህ መረጃዎች እያጠቆሙ
የሚገኙት። ቀጣዩ መረጃችን አሌክስ ስኮትን ይመለከታል። ቦርንሞዝ አርሰናል የሚፈልገውን የ22 ዓመቱን አማካኝ አሌክስ ስኮትን በክለቡ ለማቆየት የውል ማፍረሻ ወይም ሪሊዝ ክሎዝ ያካተተ አዲስ ውል እያዘጋጀለት ይገኛል የሚል መረጃ ነው እንግዲህ በዛሬው ዕለት በስፋት እየወጣ የሚገኘው። እንግዲህ ቲም ቶክ እንዲሁም ደግሞ ፉትቦል ለንደን ሌሎችን በርካታ የመረጃ ምንጮች ምንድነው እያሉ የሚገኙት አርሰናል ይህንን ተጫዋች በጥብቅ ነው ማስፈረም የሚፈልገው። ነገር ግን አሁን ላይ ቦርንሞዞች እስከ 80 ሚሊዮን ፓውንድ ነው እየጠየቁ የሚገኙት። ከዛ የበለጠ ዋጋ እንደሚያወጣላቸው ነው የሚያስቡት ቦርንሞዞች። ያንን ተከትሎ የውል ማፍረሻ ዋጋ እጅግ በጣም ጣራ የተሰቀለበት እስከ 120 ሚሊዮን ፓውንድ የሚደርስ የዋጋ የሚያወጣ ወይም ሪሊስ ክሎዙ ያን ያህል የሚደርስ ኮንትራት ለተጫዋቹ እንዳቀረቡለት ነው እየተገለጸ የሚገኘው። ላይ እያዘጋጁለት ነው። አሌክስ ስኮት ያንን ይፈርማል ተብሎ አይጠበቅም። ምክንያቱም ደግሞ እንደነ አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ የመሳሰሉ ቲሞች የፈለጉት በቦርንሞዝ ቤት ለመቆየት እንግዲህ ሁሉን ያራዝማል ተብሎ አይጠበቅም። ነገር ግን የሚፈጠረው አይታወቅም። አብረን የምንመለከት ይሆናል። ነገር ግን እኔም በግሌ አርሰናል ይህንን ተጫዋች ያስፈርማል የሚል እምነት የለኝም። እስቲ እናንተስ አርሰናል በክረምቱ የዝውውር መስኮት እስከ 80 ሚሊዮን ፓውንድ ድረስ አውጥቶ አሌክስ ስኮትን ያስፈርማል ወይ? በኮሜንት ላይ አሳውቁኝ። ቀጣዩ መረጃችን የሚሆነው ደግሞ የ17 ዓመቱ ጆርጂያዊው አስደናቂ አማካኝ አንድሪያ ባርቲሽቪሊ ነው። የዝውውር ሂሳቡ 4.5 ሚሊዮን ፓውንድ ሲሆን ተጫዋቹ በእድሜ ሕግ ምክንያት በይፋ ክለቡን የሚቀላቀለው ማርች 30 2027 18 ዓመት ሲሞራው ይሆናል። የዝውውር አርሰናል በአዲሱ ዝውውር ዳይሬክተር አንድሪያ ቤርታ ስር ለወደፊት እያደረገ ያለው የረጅም ጊዜ እቅድ አካል እንደሆነ ነው መረጃዎች የጠቆሙ የሚገኙት። እጅግ በጣም የሚያስገርም ተጫዋች እንደሆነ ይታወቃል። ይህ ተጫዋች ባርቲሽቪሊ ፓኒካ ጆርጂያ የተባለው ታማኝ የተባለ የጆርጂያ ጋዜጣ እንግዲህ ይህ ተጫዋች ወደ አርሰናል የሚሄዱ ነገር እጅግ በጣም ተቃርቧል፣ ለማስፈረም ሙሉ ስምምነት ላይ ደርሷል አርሰናል ነው እያለ የሚገኘው። በቅርቡ እንግዲህ ዝውውሩ ይፋ ይሆናል የሚል መረጃ ነው እያወጣ የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ብራድሊ ባርኮላን ይመለከታል። አርሰናል በክረምቱ የዝውውር መስኮት የፒኤስጂን ተጫዋች በ80 ሚሊዮን ዩሮ ለማስፈረም ፍላጎት እንዳላቸው ኮቶብ ሴሪ እያስነበበን ይገኛል። ፒኤስጂም የተጫዋቹን ዋጋ እስከ 80 ሚሊዮን ዩሮ እንደሚገምተው ነው እየተነገረ የሚገኘው። ነገር ግን የተጫዋቹ ወደ አርሰናል መምጣት ፍላጎት እንዲሁም ደግሞ ተጫዋቹን አሁን ላይ ፒኤስጂ ወስኖ ለመሸጥ አልፈለገም። የወሰነበት ጉዳይ አይደለም። እዛም እዚህም እያለ ነው የሚገኘው። ተጫዋቹን ማቆየት ይፈልጋል፣ ፕላስ መሸጥ ይፈልጋል። 80 ሚሊዮን ዩሮን ይፈልጋል። ፕላስ ደግሞ ተጫዋቹ ከሉዊስ ኤንሪኬ የሚሰጠው ያጮት ስታይል እንዳልተመቸው ነው እየተነገረ የሚገኘው። ስለዚህም በክረምቱ የዝውውር መስኮት ይልቀቅ አይልቀቅ ፒኤስጂዎች ምን ያህል ገንዘብ ይለጥፉበት አይለጥፉበት የሚለው እስካሁን ድረስ 100% የተረጋገጠ ነገር የለም። ነገር ግን ኮቶብ ሴር እንደገለጸው ከሆነ ፒኤስጂ እስከ 80 ሚሊዮን ዩሮ ይጠይቃሉ እያለ ይገኛል። አርሰናልም ያንን ለመክፈል ፍቃደኛ ነው። ነገር ግን መጀመሪያ ላይ የሞርጋን ሮጀርስ እንዲሁም ደግሞ የሌሎችን ዝውውሮች ከጨረሰ በኋላ ነው ወደዚህ ተጫዋች ፊቱን የሚያዞረው እንጂ የመጀመሪያ እቅዱ እንዳልሆነም ነው እየተገለጸ የሚገኘው ብራድሊ ባርኮላ። እናንተስ ምን ታስባላችሁ? እስቲ በኮሜንት ላይ አሳውቁኝ። ክለባችን አርሰናል ብራድሊ ባርኮላን በክረምቱ የዝውውር መስኮት እስከ 80 ሚሊዮን ዩሮ ከፍሎ ቢያስፈርም ይሻላል ብላችሁ ታስባላችሁ ወይስ ደግሞ ተጫዋቹን ሌላ ተጫዋችን ቢመለከት ይሻላል ክለባችን አርሰናል ብላችሁ ታስባላችሁ? እስቲ በኮሜንት ላይ ብታሳውቁኝ እኔ እጅግ በጣም ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ ሌላኛው የፒኤስጂ ተጫዋች ክቪቻ ክቫራትስኬሊያ ነው። ክቪቻ ክቫራትስኬሊያን አርሰናሎች ለማስፈረም ከፍተኛ ፍላጎት እንዳላቸው መረጃዎች ይወጡ ይገኛሉ። ነገር ግን ፒኤስጂ ተጫዋቹን ለመልቀቅ ፈቃደኞች እንዳልሆኑም መረጃዎች ይወጡ ይገኛሉ ከወደ ፈረንሳይ። ቀጣዩ መረጃችን የሚሆነው ኒኮ ፓዝ ነው። የ21 ዓመቱ አርጀንቲናዊ የኮሞ አማካይ ኒኮ ፓዝ ለአርሰናል ማራኪ አማራጭ ቢሆንም የዝውውር ሁኔታው በሪያል ማድሪድ ምክንያት የተወሳሰበ እንደሆነ መረጃዎች የጠቆሙ ይገኛሉ። ማድሪዶች ተጫዋቹን በታችኛው የገዢ መብት ወይም ደግሞ ባይ ባክ ክሎዝ መልሰው በመግዛት በከፍተኛ ትርፍ ለፕሪሚየር ሊግ ክለቦች የመሸጥ እቅድ አላቸው። ይህ ማለት ምን እንደሆነ እስቲ ባጭሩ ልንገራችሁ። እንግዲህ ኒኮ ፓዝ በአሁኑ ሰዓት ላይ የኮሞ ተጫዋች ቢሆንም ነገር ግን የቀድሞ ክለቡ ወይም ደግሞ ለኮሞ የሸጠው ሪያል ማድሪድ ነው። ይህ ማለት ከሪያል ማድሪድ ነው ወደ ኮሞ ሄደው። ወደ ኮሞ በሚሄድበት ሰዓት ላይ ደግሞ በውሉ ላይ ምንድነው ከኮሞ ጋር የተፈራረሙት ለሌላ ክለብ ከመሸጣችሁ በፊት እኔን ትጠይቁኛላችሁ። ከዛም በኋላ እኔን ጠይቃችሁኝ ደግሞ እኔ ከፈለግኩኝ በ10 ሚሊዮን ዩሮ መግዛት እችላለሁ ተጫዋቹን።
እንግዲህ በ2026 ከገዛሁት በ10 ሚሊዮን ዩሮ፣ በ2027 ከገዛሁት በ11 ሚሊዮን ዩሮ፣ በ28 ከገዛሁት እያለ ይጨምራል ለኔ ከሆነ ማለት ነው። ነገር ግን ለሌላ ክለብ የሚሸጡት ከሆነ ግን እኔ ከፈቀርኩኝ በፈለጋችሁት ገንዘብ መሸጥ ትችላላችሁ። ነገር ግን እኔ ምገዛው ከሆነ በ10 ሚሊዮን ዩሮ ብቻ ነው ምገዛው፣ መልሼ ምገዛው የሚል ውልን ተፈራርመዋል ከኮሞ ጋር ኒኮ ፓዝን በሚሸጡበት ሰዓት። ስለዚህ አሁን ላይ ደግሞ እጅግ በጣም የበሰለውን እጅግ በጣም ምርጥ ብቃቱን እያሳየ የሚገኘውን በኮሞ ቤት እጅግ በጣም ወሳኝ ኮከብ የሆነውን ተጫዋች ኒኮ ፓዝን ሪያል ማድሪዶች በ10 ሚሊዮን ዩሮ ለመግዛት ፍላጎት እንዳላቸው እየተነገረ ይገኛል። እንግዲህ መልሰው የሚገዙት ሪያል ማድሪዶች በድጋሚ ተጫዋቹን በክለባቸው ቤት በማቆየት ለክለባቸው ግልጋሎት እንዲሰጥ አይደለም። ተጫዋቹን የሚገዙት በ10 ሚሊዮን ዩሮ አትርፈው ለመሸጥ ነው። ለምሳሌ እንደ ቼልሲ እንዲሁም ደግሞ እንደ አርሰናል፣ ማንቸስተር ዩናይትድ የመሳሰሉ ትላልቅ ክለቦች ተጫዋቹን ለመግዛት ከፍተኛ የሆነ ፍላጎት ነው ያላቸው። ያንን የተመለከቱት ሪያል ማድሪዶች ተጫዋቹን 60 ሚሊዮን ዩሮ ልጥፍ አድርገውበታል። ከዛም በኋላ ምን ሊያደርጉ ነው? ተጫዋቹን በ10 ሚሊዮን ዩሮ ይገዙታል። ከዛም በኋላ 10 ሚሊዮን ዩሮ ከገዙት በኋላ በ60 ሚሊዮን ዩሮ ለአርሰናል፣ ለቼልሲ ሆናል ለየትኛውም የፕሪሚየር ሊግ ክለብ ለመሸጥ ነው ፍላጎታቸው። ስለዚህም 50 ሚሊዮን ዩሮ ትርፍ ለማትረፍ ሲሉ ሪያል ማድሪዶች ይህንን ተጫዋች በ10 ሚሊዮን ዩሮ ከኮሞ በድጋሚ ገዝቶት ለአርሰናል ሆነ ለተለያዩ ክለቦች ለመሸጥ እቅድ እንዳላቸው ነው እየተዘገበ የሚገኘው። ታማኝ የተባሉ የመረጃ ምንጮች ደግሞ አርሰናል የመጀመሪያ ደረጃ ክትትል እያደረገ እንዳለ ነው መረጃዎች የጠቆሙ የሚገኙት። አርሰናል ተጫዋቹን በጥብቅ ነው የሚፈልገው። እንዲሁም ደግሞ ተጫዋቹ በተለይም ከፍተኛ ጫና የሚደርስበት ከሆነ ከፍተኛ ውትወታ የሚደርስበት ከሆነ ይህ ተጫዋች ከኮሞ ሊለቅ ይችላል። ነገር ግን ከኮሞ መልቀቅን አይፈልግም። ነገር ግን የሚለቅበት እድልም አለ። ከዛም በኋላ ከኮሞ ከለቀቀ በኋላ ወደ ፕሪሚየር ሊግ ነው የሚሸጡት። እንግዲህ ያው እንደተዘገበው ወደ የትኛውም ሊግ መሸጥን አይፈልጉም። በተለይም በዛው ሊግ እንዲቆይ አይፈልጉም። ለአትሌቲኮ ማድሪድ ሆነ ለባርሴሎና በጭራሽ እንደማይሸጡት ነው እየተገለጸ የሚገኘው። እንዲሁም ደግሞ ወደ ጀርመንም እንደነ ባየር ሙኒክ ተጫዋቹን ያን ያህል በጥብቅ አይፈልጉትም። ስለዚህም ወደ እንግሊዝ ፕሪሚየር ሊግ ነው ሊሸጡት የሚችሉት ሪያል ማድሪዶች። ተጫዋቹ ደግሞ ወደ አርሰናል ማምራት እንደሚፈልግ ነው መረጃዎች የጠቆሙ የሚገኙት። ተጫዋቹ በክረምቱ የዝውውር መስኮት ከለቀቀ ከኮሞ ወደ አርሰናል የሚመጣበት እድል እጅግ በጣም ሰፊ እንደሆነ ነው መረጃዎች የጠቆሙ የሚገኙት። በተለይም ደግሞ አርሰናል ተጫዋቹን ለማስፈረም እንቅስቃሴ የሚያደርግ ከሆነና ከፍተኛ የሆነ ስራዎችን የሚሰራ ከሆነ ተጫዋቹ ወደ አርሰናል የሚመጣበት እድል እጅግ በጣም ሰፊ እንደሆነ ነው መረጃዎች ታማኝ የተባሉ የመረጃ ምንጮች እያረጋገጡት የሚገኘው ይህንን ዝውውር። ቀጣዩ መረጃችን የሚሆነው ደግሞ ሰመርቪልን ይመለከታል። ቲም ቶክ እንዳስነበበን ከሆነ አርሰናል የግራ ክንፉን ለማጠናከር ወደ ዌስትሃም ዩናይትድ ተጫዋች ክሪስቴንሲዩ ሰመርቪል ፊቱን አዙሯል የሚል መረጃ እየወጣ ይገኛል። ዌስትሃሞች ለ4 ዓመቱ ሆላንዳዊ ክንፍ ከ50 እስከ 55 ሚሊዮን ዩሮ ድረስ እንደለጠፉበት ነው የተገለጸ የሚገኘው። እንግዲህ ተጫዋቹ በአሁኑ ሰዓት ላይ በተለያዩ ቡድኖች ይፈለጋል። በማንቸስተር ዩናይትድ በጥብቅ ነው የሚፈለገው። ከእንደገና ደግሞ በቶተንሃም በጥብቅ ይፈለጋል። አርሰናል ደግሞ ሌላኛው ፈላጊ ሆኖ ብቅ እንዳለ ነው ቲምቶክ እያስነበበን የሚገኘው። ቲምቶክ ብቻ አይደለም ፉትቦል ለንደንም ጭምር ይህን መረጃ ይዞ እየወጣ ይገኛል። ተጫዋቹ እንግዲህ እጅግ በጣም ፈጣን እና ቀጥተኛ ኳስ ድሪብለር እንደሆነ ይታወቃል። በሊጉ የተረጋገጠ እና የጎል የማስቆጠር እንዲሁም ደግሞ ጎል የማስቆጠር ፈጠራን ብቃት ያለው እጅግ በጣም የተደነቀ ተጫዋች እንደሆነ ይታወቃል። በእንግሊዝ እግር ኳስ ውስጥ በቂ ልምድ አለው። ስለዚህም ለአርሰናል እጅግ በጣም ተመራጭ ነው ተብሎ ይገመታል። በዓለም ዋንጫው ጨዋታዎች ምክንያት ዋጋው የበለጠ ሊጨምር ይችላል። ምክንያቱም ደግሞ በኔዘርላንድ ብሔራዊ ቡድን እጅግ በጣም ድንቅ ጊዜን እያሳለፈ ይገኛል። ጎሎችን እያስቆጠረ ነው። እንዲሁም ደግሞ በሜዳ ላይ የሚያሳየው ብቃት እጅግ በጣም አስገራሚ ነው። ያንን ተከትሎ ተጫዋቹ በበርካቶች አይን ውስጥ እየገባ ይገኛል። እንዲሁም ደግሞ የተጫዋቹ ዋጋ ከፍ እያለ እንዳለ ነው መረጃዎች እየጠቆሙ የሚገኙት። አርሰናል እንግዲህ ከሰመርቪል በተጨማሪ ባርኮላ፣ ሮጀርስ ካሉ ተጫዋቾች ጋር እንግዲህ ስሙ እየተነሳ ይገኛል። እንዲሁም ደግሞ ቅድሚያ የሚሰጠው የእነዚህን ተጫዋቾች እንደሆነ ነው። በተለይም ሞርጋን ሮጀርስ የዚህን ተጫዋች ዝውውር ቅድሚያ እንደሚሰጠው ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ታዋቂው ጋዜጠኛ ሳሚ ሞክቤል ይህ የቢቢሲ ጋዜጠኛ ያረጋገጠው ነገር አለ። በዛሬው ዕለት አርሰናል በዚህ የዝውውር መስኮት ሁለቱን ማለትም ባርኮላና ሞርጋን ሮጀርስን በአንድ ላይ ማስፈረም እድሉ ጠባብ ነው እያለን ይገኛል።
ክለቡ ከአማካኝ እና ከተከላካይ መስመር ማጠናከሪያዎች በተጨማሪ በአጥቂ መስመር ምርጫ በተለይም በክንፍ በኩል በግራ ክንፍ በኩል ምርጫ ማድረግ ካለበት በአሁኑ ወቅት ቀዳሚ ትኩረቱን የአስቶን ቪላ ኮከብ ሞርጋን ሮጀርስ ላይ እንደሆነ ነው ሳሚ ማኩዌል እያስነበበን የሚገኘው። የቪላ ዋጋ ተመንን ስንመለከት አስቶን ቪላዎች ለሮጀርስ ሽያጭ ንግግር ለመጀመር እስከ 85 ሚሊዮን ፓውንድ ድረስ እንደሚጠይቁ ነው እየተዘገበ የሚገኘው። በአሁኑ ወቅት በእንግሊዝ ብሔራዊ ቡድን ካምፕ ውስጥ ያሉ የአርሰናል ተጫዋቾች ሮጀርስን ወደ ለንደን ወደ አርሰናል ለመሳብ ትልቅ ስራ እየሰሩ ነው። ዴክላን ራይስ ተጫዋቹን እንዲመጣ ለማድረግ ለማግባባት ከፍተኛ ጥረትን እያደረገ እንዳለም ነው እንግዲህ በስፋት እየተዘገበ የሚገኘው። ቡካዮ ሳካና ኤቤሪቼዜ ጭምር ሮጀርስን በማግባባት ላይ እንዳሉ ነው መረጃዎች የጠቆሙ የሚገኙት። ሚኬል አርቴታ የሮጀርስን በተለያዩ የአጥቂ መስመሮች ላይ የመጫወት ብቃት ወይም ቨርሳታሊቲ በእጅጉ እንደሚያደ ቀም ነው እንግዲህ መረጃዎች እየጠቆሙ የሚገኙት። ስለዚህም ይህ ተጫዋች በክረምቱ የዝውውር መስኮት የቀጣዩ የአርሰናል ኮከብ አድርጎ እንግዲህ የአርሰናል ተጫዋች የሚሆንበት እድል እጅግ በጣም ሰፊ እንደሆነ ነው መረጃዎች የጠቆሙ የሚገኙት። እኔ በግሌ እጅግ በጣም የተስማማውበት ዝውውር ከብራድሊ ባርኮላ እንዲሁም ደግሞ ከሰመርቪል ሌሎችም ተጫዋቾች ልጠሩ ትችላላችሁ። ነገር ግን ለእኔ ትክክለኛው የአርሰናል ተጫዋች ይሆናል ብዬ የማስበው ሞርጋን ሮጀርስ ነው። በተለይም ሚኬል አርቴታ ተጫዋቹን በጥብቅ ፈልጎታል። ይህ ማለት ለአርሰናል አጮት በሚገባ ይሆናል ማለት ነው። ከእንደገና ደግሞ የተጫዋቹ ብቃት እጅግ በጣም የሚያስገርም ነው። የተጫዋቹ ዋጋ ራሱ 80 ሚሊዮን ፓውንድ እኔ በግሌ እጅግ በጣም አነስተኛ ነው ብዬ አስባለሁ። ምክንያቱም ደግሞ ሌሎች በርካታ ተጫዋቾች በምን ያህል ሚሊዮን ፓውንዶች በ100 ሚሊዮን ፓውንዶች እንዴት እንደሚመጡ ስንመለከት ነበር። በፕሪሚየር ሊጉ ልምድ አለው ሚኬል አርቴታ የፈለገው ከእንደገና ደግሞ ባህሪው የሚስማማ ከእንደገና የጨዋታው ስታይሉ ስትመለከቱ እጅግ በጣም የሚያስገርም ድሪብሊንግ የሚችል ፍጥነት ያለው ቦል ኬሪየር በአማካኝ ስፍራ መጫወት የሚችል በክንፍ በኩል መጫወት የሚችል ፊኒሸር ቅጣት ምቶችን መምታት የሚችል ጎሎችን የሚያስቆጠር ከፔናልቲ ቦክስ ውጪ እንደዚህ አይነት ተጫዋችን በአሁኑ ሰዓት ላይ በ80 ሚሊዮን ፓውንድ በጭራሽ ነው ማታገኙት። ያሁን ደግሞ ከአስቶን ቪላ በፕሪሚየር ሊግ ልምድ ያለው ተጫዋችን በጭራሽ በዚህ ዋጋ በጭራሽ አናገኝም ብዬ አስባለሁ። ለምሳሌ ንሜቻን እንመልከት። አርሰናል ይፈልጋል ተብሎ በስፋት እየተነገረ ይገኛል። ነገር ግን ይህ ተጫዋች የሚመጣበት እድል እጅግ በጣም አነስተኛ ነው። ንሜቻ አሁን ላይ የሚገመተው እስከ 150 ሚሊዮን ዩሮ ነው። ይህ ደግሞ እጅግ በጣም ትልቅ ገንዘብ እንደሆነ ይታወቃል። ዶርትመንዶች እስከ 150 ሚሊዮን ዩሮ ክፈሉኝ እያሉ ይገኛሉ። በፕሪሚየር ሊግ ልምድ የለውም ከእንደገና ደግሞ ያን ያህል ስጦ ያለው ተጫዋች ነው ብለን እንግዲህ ከሞርጋን ሮጀርስ ጋር ራሱ የማናነጻጽረው ተጫዋች ነው። ቨርሳታሊቲው ያን ያህል አይደለም። እንደዛም ሆኖ ዶርትመንዶች እንግዲህ ሊቨርፑል ሲጠይቅ እስከ 150 ሚሊዮን ዩሮ ክፈሉ ነው እያለ የሚገኘው። ነገር ግን ይህንን ተጫዋች ሞርጋን ሮጀርስን በምትመለከቱበት ሰዓት ላይ ልምድ ኖሮት 80 ሚሊዮን ፓውንድ ነው እየጠየቀ የሚገኘው። ከእንደገና ደግሞ ሚኬል አርቴታ ፈልጎት እኔ ሚኬል አርቴታ ፈለገው ማለት በቃ ለቡድናችን በሚገባ ስክት ነው የሚለው። ከእንደገና ደግሞ ኤቤሪቺ ኤዜን ቦታ የኦዴጋርድን ቦታ በትክክል ነው ድፍን የሚያደርገው። በግራ በኩል ደግሞ በጣም የተቸገርንበት ነገር ቦል ኬሪ አርጎ ወደ ውስጥ ሰንጥቆ የሚገባ ተጫዋች ነበር ያጣ ነው። ሞርጋን ሮጀርስ አለልን አሁን ላይ ከፈረመ ማለት ነው። ከእንደገና ከፔናልቲ ቦክስ ውጭ የሚመታልን ከርቭ የሚያደርግ የሚያሻማልን ተጫዋች አገኘ ማለት ነው። እኔ በግሌ እጅግ በጣም የተስማማውበት አርሰናል 100% ይህንን ተጫዋች የሚያስፈርም ከሆነ የሚቀጥለው ውድድር ዘመን የፕሪሚየር ሊጉ አሸናፊ እንደሚሆን 100% እርግጠኛ የሆንኩበት ዝውውር ነው። እስቲ እናንተን ሀሳብ አስተያየት ስለ ሞርጋን ሮጀርስ ብታሳውቁኝ እጅግ ደስ ይለኛል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ሳምታርጉ እጅግ አድርገን እናመሰግናለን። መልካም ጊዜ